بالله من الشيطان الرجيم بسم الله الرحمن الرحيم إذا جاءك الكوثر فصل لربك إذا جاءك الكوثر كوي تراجع إذا جاءك الكوثر فصل إذا جاءك الكوثر አይደለም ቆይ መረጋጋት إذا جاء نصر الله والفتح إذا جاء نصر الله والفتح رأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان توابا الله أكبر እውነት ነው እጌታ ሰው ዘመንህ ይባረክ የዛሬው ቀን ያንተ ነው መቃም የሚገላሽ زاد الزيت عبد الزالح وعكسب والباس قالها وقال الإنسان ما لها يوم الناس وقالوا ثم غير ويعمل شكاية الرزق غيرها ዘመንህ ይባረክ وهو الليل إذا سجى وقربك وما كان أولا لا كريت كل مكان مرحولا ولسوف يخبئك ربك تقوى هتسمعني كلامي ولا لا؟ أنا رشي قوت كنكو أنا بتنزقاو فازر الله يسمعك يا جون السلام عليكم ورحمة الله وبركاته. وعليكم السلام. السلام عليكم. نعم. وعليكم السلام. وين هو؟ وصول. وي. السلام عليكم. أهلا. وعليكم السلام. هلا. السلام عليكم. وعليكم السلام. سلام ناتشو. عندي أنا ጥያቄ ነበረኝ እኔ እሺ ሰላም ናችሁ ደህና ናችሁ ወይኔ በፈጣሪ አይ يلا السلام عليكم وعليكم السلام ጥያቄ ነበረኝ ምን ይላል ስሞት ላይን ባንክ አይኔን ለመስጠት መፈረም በእስልምና እንዴት ይታያል ማለት ላይን አይቻልም አንድ ጫፋቸውን ሰርነታቸውን መስጠት አትችሉም በያው ለመሸጥ እኮ አይደለም ለመስጠት ማለት ነው አይቻልም አይፈቀድም ማለት የሰውነት ክፍልን ቆርጦ መስጠት አይቻልም ሲሞትም ተናዞ መሞት አይችልም ሰውየው አይቻልም እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ በህይወት እያለ ይፈቀዳል የተባሉ የሰውነት ክፍሎች አሉ መለገስ የሚቻለው እሱም በዕለሞች መካከል ስምምነት ያለው ምንድነው ዳግም ሊመለስ የሚችል የሰውነት ክፍል ከሆነ ዳግም ራሱን ሊተካ የሚችል የሰውነት ክፍል ከሆነ ችግር የለውም ያ ደግሞ ደም ብቻ ነው ብለው ዕለሞች ተናግረዋል ደም ብትለግስ ዳግም የሚተካ ነገር ነው ሌላ የሰውነት ክፍል ገንጥለህ በሰጥ የሚተካለው ይላ የለም ስለዚህ አይቻልም ነገር ግን አንዳንድ ዕለሞች ኩላሊትን በተመለከተ የሰጡት ሐሳብ አለ ኩላሊትን መለገስ ችግር እንደሌለው ምክንያቱም በአንደኛው ኑረን በሌላኛው ሌላውን ሰው ለማኖር የሚያስችል ስለሆነ ስለዚህ እናትህ ወይ ወንድምህ ወይ አንድ ቅርብ ሰው ሊሞትብህ ቢል ያን ሰው ህይወቱን ለማትረፍ ብለህ ኩላሊቱን ሁለቱም እንትን ካደረገ ፊል ካደረገ ነው የሚባለው ጀዋል
እንዴት ነው? ሰላም ነው? ከተበላሹ ሁለቱም ከጥቅም ውጭ ከሆኑ የዛኔ የእሱን ህይወት ለማትረፍ ያንተንም ህይወት ጠብቀህ የሌላውንም ህይወት ለማትረፍ ኩላሊትህን ብትለግስ ችግር እንደሌለው ተናግረዋል። ይህን ይመስላል። የሰላም ወላሂ ሰውነት የተንቋቋል። የሰላም እንቀሳቀስ። ወላሂ ሂድ። ወላሂ ላዝም ለብሰና አንተ ሲጀምር አውቀህ ነው እንጂ ወላሂ አውቀህ ነው። ሶላት በሚሰግድበት ሰዓት እነሳለሁ። የዛኔማ ሌሊት ነው። ወዴት ማትሄድ ወደ በዛሳብ ነው እንዴ? የት ትሄዳለህ? ጅብ ጋር አብረህ ልትሮጥ ነው? ወላሂ አለ ኖ እዚህ ሳይሆን ተራራ ለተራራ ሰላም አለይኩም። ወአለይኩም ሰላም። اها تاسع السلام عليكم ورحمة الله وبركاته. حسين عليكم السلام. ጥያቄ ነበረኝ። እሺ ግን እኔ ሙስሊም ነኝ። በእስልምና ዘርፍ ነው ጥያቄው። እሺ ጥያቄህ ምንድን ነው? ስለ ቀደር። እሺ ስለዚህ አብራራለህ። ዑለማዎችና ብዙ በቃ ከኔ ነው የሚቆራረጡት። በደንብ እንትን ብታደርግልኝ። ሌላ ሴት የወለደ ልጅ ነበረችና ኧረ በአላህ አንድ ሰው ይጨርስና ቀጣይ ይቀጥላል። ከኔ ይሰማሻል? ተቋርጧል። እሺ ያጋ ነገር ለቀጥም ይሰማል። محمد رسيد السلام عليكم. بيتنا سلام امان نور بيتنا انا سلام امان ليلى الله زين هلا زين يسوي والله امان سلام نو سلام لا انا الله امان الحمد لله سلام الله عافيه لا سلام كله عارفني والله الحمد لله يا قد زينኛ አባዶ ሰላም ሰላም ድራይዝ አዲስ አበባ ዛግቼው ነበር። አልመጣም መሰለኝ። አልመጣም ማለት ሰላም አማን አሪባ مرحبا شكرا قريب እዚህ ነኝ እኔ مرحبا መጣሽ እዚህ የሆነ ማሰልጠኛ አለች። ኦኬ እሺ በቀላል مرحبا ان شاء الله ጭንቅ የሚላችሁ ነገር የለም። በአላህ እንዴት ነህ? ሰላም ነህ? ደህና ነህ? እኔ ደግሞ ሰላምታ መለዋወጥ አልችልም። ሞባይል መለዋወጥ ግን እችላለሁ። ሰራረም ከሞባይል ላይ አንድ ለውጥ ወዴት ትሄድ ነው? የት እየሄድክ ነው? አየሁ በቃሽ። ስትመለስ ንገረኝ። አረዝቢ ይሄን አንዴ እንደዚህ ላደርገው ነው። አይ እሺ እዚህ ጋር ልቀመጥበት። የምሬ መስሎት ያ ሰላም የት እንዳለ አሁን ባሳያችሁ። ቆይ ላሳያችሁ። ቪዲዮን ልክፈተው። ወላሂ ላዚም ዱባይ ሳልሄድ በፊት እዚች ነበር እየመጣሁ የምቆዝመው። እዚች ነበር። ጓደኛዬ ነው ሲንጀር የሚሰፈር የሰፈር ልጅ ነው። ማንኛውም ልብስ የተቀደደበት ሰው ካለ እዚህ መጥቶ ማሰፋት ይችላል። እሺ ልብስ ቤት ሲንጀር ቤት። እሺ ልቀጥል። እሺ ቀጥል። እሺ
ስለ ቀደር ታስረዳኝ እንትን ማለት ወቢልቀደሪ ኸይሪሂ ወሸሪሂ ኩሉ ሚነላሂ ተዓላ የምትለው ማለት ነው። ወቢልቀደሪ በጣም ብዙ እንትን ልጨርስ ይቅርታ። እሺ ማለት ወቢልቀደሪ ኸይሪሂ ወሸሪሂ የሚባለው ድህነትም ሀብትም እንዳለ ከአላህ ነው። እንደዛ ከሆነስ የሚል የኔ ጥያቄ ማለት ነው። ማለት ሁሉም የሰው ልጅ እኮ እንትን አለው አይደል? ምርጫ አለው አይደል? ወንድሜ ከሚርቅ ቦታ እንዴት ትርቃለህ? አንዴ ከሚጮህ ቦታ አንዴ ራቅ ትላለህ። ካልሆነ በኋላ ጠይቅ። አሁን ሲሰማ አሁን ይቀጥልስ። እቺ ወቢልቀደሪ ኸይሪሂ ወሸሪሂ የምትለው ሀብትና ድህነትና ብዙ እንዳለ ያካተተች ነች። እንደዛ ከሆነ ደግሞ የሆነ ሰውዬ እንትን ብሎኝ ነበር ወአለይሰ ሊልኢንሳኒ ኢላ ማ ሰዓ የምትለው አለች ቁርአን ላይ መሰለኝና የሰው ልጅ የዘራው ነው የሚያጭደው የምትለው እዚህ ጋር ግራ ገባኝና ብታብራራልኝ። እሺ ምንድን ነው ታድርግ? ወቢልቀደር በቀደር ማመን ኩሉም ሚነላሂ ተዓላ ሁሉም ከአላህ ነው ሲባል ምን ማለት ነው? አይ ቢዕልሚላሂ ሱብሓነሁ ወተዓላ ወአነሁ ላ ዩጀድ አይ ሸይ ኢላ ያኒ ኻሪጅ ዐን ዒልሚላሂ ሱብሓነሁ ወተዓላ ሁሉም በአላህ እውቀት ስር ነው። ከዚያ ጋር የሚጋጭ አይደለም። ያኛው የሚለው ምንድነው? የሰው ልጅ ከሰራው ውጭ አያገኝም ነው። ወአለይሰ ሊልኢንሳኒ ኢላ ማ ሰዓ። ያ ግን አላህ ሱብሓነሁ ወተዓላ ቀድሞ ያውቀዋል ነው ቀደር ብሎ ማለት። ቀደር ብሎ ማለት ትርጉሙ ዒልሙላሂ አልሙስበቅ ፊ አፍዓሊል ዒባድ፣ የአላህ ቅድመ እውቀት በባሪያዎቹ ስራ ላይ ያ ቀደር ተብሎ ይጠራል። ያን ነገር ግን ስራዎቹን የሚያደርጓቸው በራሳቸው ፈቃድና ፍላጎት ነው። ይሄ ነው። ገብቷል ወንድም? አላህ የአላህ ቀደር ሲባል ተወዝ አካባቢ ያለው በተለይ በሰሜን አካባቢ ማለት ነው ቀደር ሲባል በቃ የተጻፈ ነው። አንዴ ልጅ እያለ እነሱን ተዋቸውና አንተ ከተረዳህ ዋና እሱ ነው። አንተ ነው እየመለስኩኝ ያለው። እነሱ የሉም አሁን እዚህ እየሰሙ ነው። አሁንም ከኔ ጋር ነው ያሉትና በደንብ እንትን ታደርግልን። በቃ እሺ ያ ተጽፏል ሲባል ምን ማለት ነው ከተባለ ቀደር 4 ደረጃዎች አሉት። እሺ مراتب القدر 4 وهي العلم والكتابة والمشيئة والإيجاد أو الخلق، أي أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجده. إيه مالتنا قدر سيبال 4 درجات ثم شاء ثم أوجده. عندي متادرقوا بالله عندك زي متادرقوت ቀደር ብሎ ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት በባሪያዎቹ ስራ ላይ ያ ነው። አላህ ነገራቶችን ከመከሰታቸው በፊት ያውቃቸዋል አይደል? ያን ያወቀውን ደግሞ ለውሃል መሕፉዝ ጥብቁ ሰሌዳ ላይ ጻፈው። ወደፊት የሚሆነውን ሁሉ ስለሚያውቀው ማለት ነው። እንዲሆን ሳይሆን የጻፈው እንደሚሆን ስለሚያውቀው ነው ያን የጻፈው። ገብቶሃል አይደል? وهذا لا إشكال فيه من ما يشكر لهم ስለዚህ وليس للإنسان إلا ما سعى ከሚለው አንቀጽ ጋር ነው። አላህ በባሪያዎቹ ላይ የሚያደርጋቸው ድርጊቶች ለሁለት ይከፈላሉ። አንደኛ ነፃ ምርጫ ፈቃድ ሳይሰጠን በራሱ ፈቃድና ፍላጎት ወስኗቸው የሰራቸው ነገራቶች አሉ። ሁለተኛ ደግሞ ለኛ ነፃ ምርጫ ፈቃድ ሰጥቶ ለኛ የተወልን ነገራቶች አሉ። ሁለታቸውንም ቀድሞ ያውቃቸዋል አላህ። ምክንያቱም እውቀቱ የተገደበ አይደለም። የፍጥረታትን ሁሉ ወደፊት የሚሆነውን ሁሉ የሚያውቅ ነውና። ለምሳሌ አላህ Subhanahu Wa Ta'ala ለኛ ፈቃድ ሳይሰጠን በራሱ ወስኖ ከሰራቸው ነገራቶች መካከል ከወሰናቸው ነገራቶች መካከል ለምንም አይነት ጣልቃ ገብነት ለኛ የሌለን የሆኑ ነገራቶች አንተ ወንድ ልጅ መሆንህ ይሄን ወንድ ልጅ መሆንህን አስመርጠህ ነው ወይ? ላ አላስመረጠህም፣ በራሱ ፈቃድ ነው። ሴት ልጅ መሆኗ አንተ ትግራይ ላይ መፈጠርህ ነገ ትንሣኤ ቀን አላህ በእነዚህ ነገራቶች አይጠይቅህም። አንተ ጥቁር ቀይ መሆንህ ለምን ትግራይ ላይ ተፈጠርክ፣ ለምን አማራ ተፈጠርክ አይልህም። ይሄ ራሱ ፈቃድና ፍላጎት ነው። خلاص አንተ
ወንድ ልጅ መደረግህ ነገ የትንሣኤ ቀን ለምን እንደሆንክ ብሎ አይጠይቅህም። የራሱ ፈቃድና ፍላጎት ነው። አንተ ቀይ ወይንም ጥቁር መሆንህ ለምን ቀይ ሆንክ ጥቁር ለምን አልሆንክም አይልህም። አንተ አጭር ወይንም ረጅም መሆንህ ይህ በራሱ የሆኑ ውሳኔዎች ናቸው። ስለዚህ በእነዚህ ነገራቶች ላይ ምንም አይነት ነፃ ፈቃድ አልሰጠንም። የራሱ ውሳኔ ነው። የቀጣዩ ዓለም ዕጣ ፈንታችንም በዚህ ላይ የተመሰረተ አይደለም። በዚህ አንድ ሰው አይጸድቅም፣ አንድም ሰው አይኮነንም። ሁለተኛው ደግሞ ከእኛ የሚሆኑ ማናቸውም ጽድቅና ኃጢአት የሆኑ ስራዎች ናቸው። እነዚህ ነገራቶች ሁሉ ከእኛ የሚሆኑ ማናቸውም ነገራቶች ለእኛ ነፃ ፈቃድ ሰጥቶናል፣ ልቶልናል። እነዚህን ቀድሞ አላህ ሱብሓነሁ ወተዓላ አልወሰናቸውም። ቀድሞ ግን ያውቃቸዋል። ያን ያወቀውንም ጥብቁ ሰሌዳ ላይ ጽፎታል። ገብቶሃል አይደል? እንዲሆኑ ጽፎብን በነበር ኖሮ የዛኔ ራሱ ኃላፊነቱን ይወስደው ነበር። ራሱ ከወሰነ አይጠይቀንም። ገብቶሃል? የአላህ ቅር ሲባል በስራዎችን ላይ ለእኛ ማናቸውንም የምንሰራቸውን ስራዎች አላህ ጽፎታል ቀድሯል ሲባል ጊዜ በቅድመ እውቀቱ ስር ነበሩ እነዚህ ለማለት ነው። ያ ነው لأن القدر هو علم الله المسبق في أفعال العباد ቀደር ብሎ ማለት በባሮቹ ስራ ላይ ያለው ቅድመ እውቀት ማለት ነው እንጂ ሌላ አይደለም። ያንን የሚያወቀውን ጥብቁ ሰሌዳ ላይ ጻፈው። ثم شاء ثم أوجد ይሄ ነው። ወይነ ዒባድላሂ ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን የምትለውን አስመልክተው በጣም እዚህ ሰው እንትን እያደረጉ ነውና ብትነግረን እዛ እያለ ስሜት አድርገውስ ወልይ ብሎ ማለት ነው። የወልዮች ከራማ አላቸው ወይስ የላቸውም የሚለውንም መረዳት ይፈልጋሉ። አዳምጡ። በመጀመሪያ ወልይ ብሎ ማለት አላህ በቁርአን ላይ ተናግሮታል። ፊ ሱረት ዩኑስ ላይ አላ ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ይላል። አዋጅ! እነዚያ የአላህ ወልዮች ወይንም ወዳጆች በእነርሱ ላይ ፍርሃት ወይንም ሐዘን የለባቸውም አለ። ማናቸው ታዲያ ወልዮች? አሁን ገለጻቸው። አለዚነ አመኑ ወካኑ የተቁን፣ እነዚያ ያመኑና የተጠነቀቁት ናቸው አለ። ወይንም እኔን የፈሩኝ ናቸው አለ። ስለዚህ قال شيخ الإسلام ابن تيمية رحمه الله تعالى مفسرا لهذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى. ማንኛውም ሙስሊም ከእርሱ ዘንድ ባለው እምነትና ስራ ወይንም ፍራቻ ልክ እርሱ የአላህ ወልይ ነው፣ ረዳት ነው። ማን ነው? የአላህ ወዳጅ ነው። አንድን አካል ነጥሎ አካሌ ወልይ ነው ብሎ ሂሳብና ለዚያ ለሰውዬ የተለየ አመለካከት ማድረግ ይሄ ሩቅን ያውቃል፣ ድብቅ ነገራቶችን ያውቃል ተብሎ የሚታሰቡ ነገራቶች ይሄ ሐጃን ያወጣል ከአላህ ዘንድ ተብሎ የሚታሰቡ كل هذه خرافات لا برهان عليها في الكتاب ولا في السنة። እንዲህ አይነቱን ቁርአንና ሐዲስ አይቀበለውም፣ አያጸድቀውም፣ እንደውም ያወግዛል። ሸይኹ الإسلام ابن تيمية رحمه الله تعالى ይሄን አስመልክተው ኪታብ ጽፈዋል ራሱን ችለው الفرقان بين أولياء الرحمن وأولياء الشيطان ብለው የአላህ ወዳጆችና የሰይጣን ወዳጆች በእነርሱ መካከል ያለው ልዩነት የሚል አንድ መጽሐፍ ጽፏል። በአላህ ወዳጆችና በሰይጣን ወዳጆች መካከል ያለው ልዩነት ወይንም ደግሞ ያንን የመለየት ስራ ነው እዚያ ላይ የገለጸበት። እንዳጠቃላይ ወልይ ብሎ ማለት ማንኛውም ሙስሊምን የሚመለከት ነው። ማንኛውም ሙስሊም አላህን ይወዳል፣ የአላህ ወዳጅ ማለት ነው። ማንኛውም ሙስሊም አላህን ይወዳል ወይ? በደንብ አድርጎ ይወዳል። ስለዚህ ሁሉም ሰው የአላህ ወልይ ነው። የሆነን አካል ለይቶ ነጥሎ አከለ ወልይ ነው ምናምን ብሎ ሂሳብ ነው። እሺ ከራማ የሚባለው ምንድነው ከተባለ እንደ ሙዕጂዛ መሰሉ ነገራቶች ናቸው። ነገር ግን ከነቢያት አንጻር ሲሆን ሙዕጂዛ ወይንም ተአምር የሚባሉት የአላህ ወዳጆች ለሆኑ ሰዎች ለአንዳንድ ሰዎች ግን የሆነን ወጣ ያለን ነገር ኻሪቅ ሊልዓዳ ህግና ስርዓትን ባህልን በቃ ማነው ለማድን ወጣ ብለው የሚመጡ ነገራቶች እነዛ ከራማት ይባላሉ። ለአላህ ለአንዳንድ ወልዮቹ ለወዳጆቹ ይሄ ነገር ያደርግላቸዋል። ለምሳሌ ለሷሐቦች የተደረገ ማንኛውም ተአምር የሚመስል ነገር እርሱ ከራማ ይባላል። ለምሳሌ ከሆኑት መካከል ጥቀስልን ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ድንቅ ከራማ የተከሰተላቸው የነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች ከነዚያ መካከል አቡ ሙስሊም አልኸውላኒ የተባለ ታላቅ ታቢዒ ነው። የመን ላይ ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው ይሄ ድንቅ ከራማ የተከሰተው ለዚህ ሰው። የመናዊ ሰው ነው። በየመን ላይ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ አንድ ሐሰተኛ ነብይ ተነሳ።
ነብይ ነኝ የሚል ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ከእኔ በኋላ ሐሰተኛ ነብያቶች ይነሳሉ፣ ሁሉም ውሸታም ናቸው ብለዋል። ታቻለ አይደል? ከነዚያ መካከል የመን ላይ የተነሳው ይሄ ሐሰተኛ ነብይ ማን ይባላል? ስሙ ማን ነው የሚመልስ? የመን ላይ የተነሳው ሐሰተኛ ነብይ ስሙ ማን ይባላል? የሚመልስ የለም? ማን ይባላል? ግዳማ ጥያቄ ነው። ይቅርታ የመን ላይ የተነሳው ሐሰተኛ ነብይ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ማን ይባላል? ያውና አኑ መለሰው ጎበዝ ሙሰለመቱል ከዛብ የመን አይደለም። ማነው ከታች መልሶታል? ለፈሸለረ ማነው እሱ? አስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። ይሄ ሰውዬ የመራዊ ነው። እኔ ነብይ ነኝ ብሎ ተነሳ። በርካቶችን ሸወዳቸው፣ አመኑለት። ገብታችኋል አይደል? ሙሐመድ ከህልፈቱ በኋላ እኔን ሹሞኛል አላቸው። ወላሂ እነከ ለከዛብ አለ። ይሄ አቡ ሙስሊም አልኸውላኒ የተባለ ታላቅ የመናዊ ሰለፍ ነው። ከታቢዒዎች መካከል ነው። ወላሂ አንተ ሐሰተኛ ነህ፣ በፍጹም ከእርሳቸው በኋላ ነብይ እንደማይነሳ ነግረውናል እርሳቸው አለ። ከዚያ በኋላ እንዲህ ብሎ ባስተባበለው ጊዜ በህዝብ መካከል በተከታዮቹ መካከል ይሄ ሰውዬ እሳት አቃጥሎ አለ። ልክ ኢብራሂምን እንደተቃጠለው ይቅርታ፣ ኢብራሂምን ለማቃጠል እሳት እንደተቀጣጠለው እርሱንም ሊያቃጥለው ኃይለኛ እሳት አቀጣጠለ። በተከታዮቹ አዘዛቸውና የእሳት ከተቀጣጠለ በኋላ አቡ ሙስሊም አልኸውላኒን ወስዳችሁ እዚህ አስገቡት አለ። አነሱና በቃ እሳቱ ውስጥ ሲጥሉት ጊዜ ፈአኽመደ አላሁ ለሁ ናር፣ አላህ እሳቱን ወደ አይናቸው እያዩ አጠፋለት። እሳት ልታቃጥለው አልቻለችም። እሳቱ ወዳው ከሰመ፣ በቃ አመድ ሆነ። አይናቸው እያየ ጫፉ ሳይነካ ተቻለ። በዚህ ጊዜ ደነገጥና ተከታዮቹ ይህን ሰው ከሁለት አንድ ምርጫ ነው ያለ፣ ወይ ከዚህ ሀገር አባረው ወይንም ግደለው አሉት። ምክንያቱም በእርሱ ላይ ይሄንን ነገር አድርገህ እሳቱን በእሳት ለማቃጠል ሞክረህ እንዳልተሳካለህ ከታወቀ ሐሰተኛ መሆንህን ህዝቦች ይረዱብሃል። ስለዚህ የሆነ ነገር አድርጋሉት። በቃ ይባረር፣ ከሀገር ይውጣ ብሎ አዘዘ። አስወድ አልአንሲ አቡ ሙስሊም አልኸውላኒ ተባረረ። ሲባረር ወዴት ሄደ? ቀጥታ ወደ መዲና ነው ሄደው። ወደ መዲና ሄደ። ከመድረሱ በፊት መዲና ግን በቃ ዜናው ተሰማ። ሙሉ በአረብ ሀገራቶች ላይ ለምሳሌ መዲና ላይ ማለት ነው ተሰማ። ይሄ ነገር በተሰማ ጊዜ ዑመር ኢብኑ አልኸጣብ እንዳጋጣሚ መስጂድ ነበዊ ለመግባት ሲሄድ ጊዜ የሆነ ግመል ታስሮ ያገኛል። የሆነ ግመል ታስሮ አገኘ። ውስጥ ሲገባ አንድ ሰው ገብቶ ይሰግዳል። ከሩቅ ሀገር የመጣ ነው። እየሰገደ ሲጨርስ ጊዜ ዑመር ኢብኑ አልኸጣብ ገባና ጠየቀው። የዛኔ የማን አስተዳደር ነበር? ገና አቡበክር ሲዲቅ እያስተዳደረ ነው። ወጥቷል። ዑመር ገባና ጠየቀው። ከወዴት ነህ አንተ ሰው አለው። ከየመን ነኝ አለው። የሚሰግደውን ሰው ማለት ነው። ከየመን ነኝ ሲለው ጊዜ እንዳው የመን ላይ አቡ ሙስሊም አልኸውላኒ የተባለ ሰው ልክ ማነው በእሳት ላይ በተወረወረ ጊዜ እሳቱን አላህ ያጠፋለትን ሰው ስለዚህ ሰው ዜና እስኪ እንዳው ንገረኝ፣ ናፍቄያለሁ ለመስማት ይለዋል። አነ ذلك الرجل አለው። እኔ ያ ሰው ነኝ እኮ አለው። ዑመር ኢብኑ አልኸጣብ አቀፈው። በጣም ተደሰተ ባየው ጊዜ እና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለው። አቡበክር ሲዲቅ ጋር ዑመር ኢብኑ አልኸጣብ ይዘት ወሰደና ያውና ይህ ሰው እኮ ነው ብሎ ነገረው። አቡበክር ሲዲቅ የሚገርም ንግግር ተናገረ። ለአላህ ምስጋና ይገባው አለ። ለአላህ ምስጋና ይገባው በኢብራሂም ላይ ያደረገውን ድንቅ ተአምር በዚህ ታላቅ ላይ እንዲህ አይነትን ከራማ ያደረገ ምስጋና ይገባው አምላክ ያላህ ብሎ ተናገረ። ስለዚህ ከራመቱል አውሊያ ثابت بالكتاب والسنه ለአላህ ለወዳጆቹ ለወልዮቹ ለሚወዳቸው ለአንዳንድ ሰዎች እንዲህ አይነትን خارق للعاده ወደ ያሉ ነገራቶችን ያደርግላቸዋል። ከራማ ያለ ነው ብለን እናምናለን። እኛ ከራማ ለማናለን። ግን ሱፊዮች ዘንድ ያለ ከራማ እንዳለ ውሸቶች ናቸው። ወዳቻለ አይደለ? አንድ ሰው ከቁርአንና ከሐዲስ ውጭ ሆኖ የፈለገ ከራማ እያደረኩ ነው ቢል እንዳትሸወዱ። ማንኛውም የከራማ ባለቤት ነኝ የሚል ሰው ሁሉ በቁርአንና በሐዲስ ይመዘናል። ያ ሰው የአላህ ሰው ከአላህ Subhanahu Wa Ta'ala ውጭ ሌላን አካል እየተጠራሽ ነብይ ድረሱልኝ ሰዎች ድረሱልኝ እያለ ከራማ አደረኩ ቢላችሁ هذا كذب وافتراء على الاسلام። ይሄ በእስላም ላይ የተዋሸ ትልቅ ቅጥፈትና ውሸት ነው። ገብታችኋል አይደል? ይሄን ይመስላል። እሺ ያለው ጥያቄ ነው። እሺ
መልካም እሺ የነብያችን ሰለላሁ ዐለይሂ ወሰለም ደረጃና ቦታ የታወቀ ነው። መልእክተኛ ናቸው፣ እንደማናቸውም ሰው ናቸው። እርሳቸውን ወደ አላህ ሱብሓነሁ ወተዓላ ከፍ ማድረግ አይቻልም። እንዴት ነው ወደ አላህ ከፍ ማድረግ ማለት ከተባለ ለአምላክ የሚገባውን መገለጫና ባህሪ ወይንም የአምልኮ ስርዓትን መስጠት። አያችሁ አይደለ? فمن صرف شيئا من انواع العباده للنبي صلى الله عليه وسلم فهو مشرك كافر بالله عز وجل። ለአላህ ብቻ የሚገቡ የአምልኮ ስርዓቶች አሉ። ከነዚያ መካከል አንዱ ለነብዩ ሰለላሁ ዐለይሂ ወሰለም የሰጠ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር አስተካከላቸው ማለት ነው። ይሄ ሽርክ ነው። الشرك معناه تسوية غير الله مع الله في خصائص الله. الله በሚለይባቸው በሚነጠልባቸው የአምልኮ ተግባራቶች ላይ ሌላን አካል ማጋራት ይሄ ሽርክ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله. ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ እንዳደረጉት ወደ መለኮት እንዳነሱት አደራን እኔንም እንደርሱ ከፍ አድርጋችሁ ወደ አምላኬ እንዳታስተካክሉኝ ተጠንቀቁ ብሎ አስጠንቅቀዋል። ኢነማ አነ አብዱላህ ወረሱሉሁ እኔ የአላህ ባሪያና አገልጋይ ብቻ ነኝ ብሎ ተናግረዋል። እኔ የአላህ መልእክተኛና አገልጋዩ ነኝ ብለው ተናግረዋል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት እንደሚሆን ስለሚያውቁ ነው ይሄን እየተናገሩ ያሉት። ከትውልዳቸው እርሳቸውን እንወዳለን በሚል ልክ ለመሲሁ የተደረገውን ያክል እንደሚያደርጉ ሰዎች እንደሚመጡ በትንቢት እየተናገሩ ነው ሆነዋል። ዛሬ ለክርስቲያኖች ምን ያዙ እነዚህ ሰዎች ከተባለ ክርስቲያኖች ልደቴን አክብሩልኝ ሳይላቸው ኢየሱስ ክርስቶስ ያከብሩለታል። እነዚህም ሶፊዮች ምን አደረጉ? አህባሾች ልክ እንደ ክርስቲያኖች የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይላቸው ያከብሩላቸዋል። እነዚህ ክርስቲያኖች መሲሁን በማመስገንና በማወደስ ከአምላክ ጋር ያስተካክሉታል ጭራሽ። እነዚህም በመንዙማዎቻቸውና በነሽዳዎቻቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም እናወድሳለን እናመሰግናለን መድህን በማለት ከአምላክ ጋር ያስተካክሏቸዋል። ወፋቸዋል አይደል? ያን ያስተነቀቁት ነገር ቀጥታ መከሰቱን ያሳያል። وهذا يدل على صدق نبوة النبي عليه الصلاة والسلام لأنه تنبأ عن هؤلاء يعني الذين يغلون به عليه الصلاة والسلام. أشي يا سلام. السلام ورحمة الله وبركاته. እንዴት ነው? አፍያ ምን ደህና ነህ ሆይ? አልሐምዱሊላህ ለናችሁ ሰላም ናችሁ? በሐንዶ ዘብቁዩ አልሐምዱሊላህ እኔም ሁሴን ነው የሚባለው። ደህና ነህ ሆይ? ከመይ ደህና ነኝ አልሐምዱሊላህ። ከመይ ኸ ማሻአላህ አልሐምዱሊላህ ደህና ነን አልሐምዱሊላህ። አንድ ጥያቄ ነበረኝ። በመሬት ላይ እንትን ገንዘብ ሰበሰብንና ከዛ ገንዘቡ ወለድ አለው አሉን። ወለዱን ግን እኛ አልበላንም ገና ቦታ ላይ ነው ያለው። በኋላ ግን ጠቅላላ ከነሱ ጋር ገንዘቡ ይቀራል አይቀርም የሚባለው ነው። ከዛ አውጥተን ለሙስሊሙ ቤተሰብ ለመስጠት ይቻላል? የወለድ ገንዘብ እንዳትበሉ። ያን ወለዱን ለልማት ወይንም ደግሞ ለተቸገሩ ሰዎች ማድረግ ይቻላል፣ ችግር የለውም። ለሙስሊሙ ይቻላል፣ ችግር የለውም። ለተቸገሩ ደሃዎች የሚበሉት ላጡት ሰዎች መስጠት ትችላላችሁ። مرحبا جزاكم الله خيرا يا حسين. مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ عندنا الله الحمد لله أمانو عند ጥያቄ ነበረኝ ኡስታዝ። ማለት አንድ ወንድ ልጅ ኒካህ ካደረገ በኋላ ያው የኖሩ ሚስትየዋ ኒካህ ማውረድን ብትፈልግ ባልየው ደግሞ ኒካህ ኒካውን ለማውረድ ፍቃደኛ ባይሆን ሸሪዓ ፍርድ ቤት ኒካውን ማውረድ ይችላል ወይስ አይችልም? እምቢ ያለበት ምክንያት አሳማኝ ምክንያት ከሌለው ሸሪዓ ፍርድ ቤቱ ቃዲ ፍታ ብሎት ይጠይቀዋል። እምቢ ካለ ሸሪዓ ፍርድ ቤቱ የመፍታት ስልጣን አለ። መርሐባ ማን ጀዛኩሙላህ ኸይራን። እነበር ነው የምጠይቀው። እሺ ወዙ ነው ይለካከር። እሺ ይቻላል። እሺ ሴት ልጅ ሀይድ በጨረሰች ሰዓት የምትሰግዳቸው ቀዳዎች አሉ እንዴ? ላ የለባትም። እናታችን አይሻ ረዲየላሁ ዐንሃ ምን አለች?
ኩና ኑእመሩ ቢቀዳእ አስሶም ወላ ኑእመሩ ቢቀዳእ አሰላት የረመዳንን ቀዳ በሐይድ ምክንያት ካለፈብን ቀዳ እንድናወጣ እንታዘዝ ነበር። ሶላትን ግን ቀዳ እንድናወጣ እንታዘዝም ብላ ተናግራለች። ስለዚህ ቀዳ የለውም። ይሄን የመለሰችበት ምክንያት ምንድነው የሚለውን በዚህ አጋጣሚ ሙሉ ምክንያቱን ልንገራችሁ። جاءت امرأة إلى أم المؤمنين عائشة رضي الله عنها كنبي صلى الله عليه وسلم هلفت بوهلا عندت ست ودناتنا عائشة بيت متاج يا أمها هلشات أما يهوي هلشات ما نمت ودناتنا عائشة أنت عائشة بلا يتروات منبر بتأمل برميها كبر الصحابة وشونشن سيتوشن الناتنا هوي بلونا ميترات يا أمها يهوي بلا ترشات ጥያቄ አለኝ አለቻት። ጥያቄሽ ምንድነው ስትላት ጊዜ ሴትዮዋን ብላ ጠየቀች። هل نقضي الصلاة الذي فاتنا بسبب الحيض በወር አበባ ምክንያት የሚያልፈንን ሶላት ቀዳ እናወጣለን ብላ ጠየቀች። እናታችን አይሻ ምን አለቻት? ሐሩሪየቱን አንቺ ሐሩሪያ ነሽና አለቻት። ሐሩሪያ ምንድነው? طائفة من طوائف الخوارج ከኸዋሪጅ አንጃዎች መካከል አንዲት አንጃ ነች። ምን ብለው ያምናሉ እነዚህ ሐሩሪዮች? ሴት ልጅ በወር አበባ ምክንያት የሚያልፋትን ሶላት ቀዳ ታወጣለች። በጣም ሙተሸድዶች ናቸው፣ በጣም አክራሪዎች ናቸው። ያ ማለት ከህግና ስርዓቱ በላይ ያልታዘዙትን በመስራት የሚታወቁ ሰዎች ናቸው። ገብታችኋል? ስለዚህ ወር አበባ ቢያልፍም ቀዳ መውጣት አለበት ብለው እነዚህ ሰዎች ጥርት ለቀው የሄዱ ሰዎች ናቸው። ስለዚህ እናታችን አይሻ ይህን ጥያቄ ኸዋሪጆችን ጥያቄ አምታ ስለጠየቀቻት አንቺ ሐሩሪ ነሽ አለቻት። ቃለት ላ ያ ኡማ በላ ነስተፍሲር አለች። አይ አይደለም ማይ እኔ ማወቅ ፈልጌ ከሚጠይቁት መካከል ነኝ አለቻት። በዚህ ጊዜ እናታችን አይሻ ምን አለች? ኩና ኑእመሩ ቢቀዳእ ሶም ወላ ኑእመሩ ቢቀዳእ ሰላት አለቻት። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሐይድ እንሆን ነበር እናይ ነበር። የዛኔ በሐይድ ምክንያት የሚያልፉንን ሶላቶች ቀዳ ልናወጣ አንታዘዝም ነበር። ነገር ግን በሐይድ ምክንያት የሚያልፉንን ጾሞች ቀዳ እንድናወጣ እንታዘዛለን አለቻት። ስለዚህ በሐይድ ምክንያት የሚያልፋቸው ሶላት ቀዳ የለውም። አይ መርሐባሽ ያኔ ፀሐይ ከመግባቷ በፊት ሴት ልጅ ከጠራች ዙሁርን እና አሱርን ትሰግዳለች የሚል ስለሰማሁ ነው። ወቅቱና ጊዜው ካለፈ በኋላ ከሆነ መጣን ማለት ቀዳ አታወጣ። እሺ ልጆች በቃላሽ በኋላ ሰላም አለይኩም መጠየቅ እችላለሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መጠየቅ እችላለሁ? ሰላም አለይኩም። በኋላ ኦብጀክቲቭሊ ትሩዝ የሆነ ነገር አለ። ማንም በሐሳቡ ላይ ተመስርቶ እንዲህ ነው የሚላቸው ነገሮች ሳይሆኑ ራሳቸው ያን ነገር ስለሆነ ማለት እሺ። አሁን ቀጥል። እሺ ኦብጀክቲቭ ተግባባን አለ አልከኝ። በምን እንደምንለካውም ነገርከኝ። ሶ ሰብጀክቲቭስ